ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ ፍሬሽማን ጀነራል ባዮሎጂ በሚል የትምህርት ኮርስ እየተማማረን ቻፕተር 6 ላይ ደርሰናል። ከቻፕተር 6 ፓርት 3 ላይ ደርሰናል። በፓርት 2 ስለ ኢንፌክሽስ ኤጀንቶች አይተን ነበር። ኢንፌክሽስ ኤጀንት ማለት በሽታን የሚያመጡ ህዋሳያን ማለት ነው ብለን ስለነሱ የተወሰኑ ነገሮችን ለማየት ሞክረን ነበር። ስለ ባክቴሪያ፣ ስለ ፋንጋይ፣ ስለ ቫይረስ፣ ስለ ሄልመንት፣ ስለ ፕሪዩን ለማየት ሞክረን ነበር። ከዛም የሚተላለፉበትን መንገድ አይተን ነበር። ዛሬ በዚህኛው ክፍል ደግሞ የምናየው ምንድነው እንዴት ነው እነዚህን በሽታ አምጪ የሆኑ ህዋሳትን ሰውነታችን የሚከላከለው ኦር ሆስት ዲፌንስ አጌንስት ኢንፌክሽስ ዲዚዝ ይላል ርዕሱ። ስለዚህ እነዚህ በሽታ አምጪ የሆኑ ህዋሳቶችን ሰውነታችን እንዴት ነው የሚከላከለው የሚለውን ሀሳብ ነው ማለት ነው በዚህኛው ክፍል የምናየው ማለት ነው። ይሄ ኢሚኖ ሲስተም ስለ ኢሚኖ ሲስተም ነው ባጭሩ እዚህኛው ክፍል ላይ የምናየው። ኢሚኖ ሲስተም ኢዝ ዘ ቦዲስ ባዮሎጂካል ዲፌንስ ሜካኒዝም ዛት ፕሮቴክትስ አጋንስት ፎሪን ኢንቬደርስ ማለት ነው። ከራሱ ውጪ የሆኑ አዲስ ሴሎች ሰውነታችን ውስጥ በሚገቡበት ጊዜ ሰውነታችን እነዛን ሴሎች ፋይት ለማድረግ የሚጠቀምበት ሂደት ነው ማለት ባዮሎጂካል ዲፌንስ ሜካኒዝም ነው ኢሚኖ ሲስተም የምንለው ማለት። So it is able to generate an enormous variety of cells and molecules capable of specifically recognizing and eliminate an apparently limitless variety of foreign invaders. ይህ ሰውነታችን ውስጥ የሚገቡ አዳዲስ ሴሎች እነዚህ ፎሪን የሆኑ ቦዲዎች ኦር አንቲጂኖች ሰውነታችን ውስጥ ሲገቡ እነዚህን አይደንቲፋይ በማድረግ ከዛ በኋላ ኢሊሚኔት የሚያደርግበት ሂደት ነው ማለት ኢሚኖ ሲስተም ነው ማለት። ሶ ሂስቶሪካል ፐርስፔክቲቭ ኦፍ ኢሚኖሎጂን ስናይ በ1798 ኤድዋርድ ጄነር ኢንተርቪውድ ባይ ዘ ፋክት ዛት ሚልኪ ሜድስ ሁ ሃድ ኮንትራክትድ ዘ ማይልድ ዲዚዝ ካውፖክስ ዌር ሰብሲኩዌንትሊ ኢሚዩን ቱ ስሞል ፖክስ ነው። ስሞል ፖክስ የሚባል በሽታ አለና ያን በሽታ ለመከላከል የሆነ የወተት አይነት ሲያጠጣ እነሱ ሚልክ ሜዶችን ኢንፌክት ለማድረግ ሲሞክር ኢንፌክት አይደረጉም ማለት ነው። ከዛ ምን አደረገ? ያን ሚልክ የ8 ዓመት ህፃን ልጅ አጠጣና ከዛ የካው ፖክስ ማለት ነው። ከዛ ምን አደረገ? ስሞል ፖክስን ዴሊብሬትሊ ኢንጀክት ሲያደርግ ኢሚኖ ሲስተሙ አስወገደ ማለት የስሞል ፖክስን። ከዛ በኋላ ነው ዘ ቻይልድ ዲድ ኖት ዲቨሎፕ ስሞል ፖክስ ኢንቨንትድ የስሞል ፖክስ ቫክሲን በዛ መንገድ ተሰራ ማለት ነው። ሶ ፓስቸር ፎርሙሌትድ ጀርም ቲዮሪ ኦፍ ዲዚዝ ዘ ኮንሰፕት ዛት ዲዚዝ ኮዝድ ባይ በኮሚኒኬብል ማይክሮ ኦርጋኒዝም ነው የሚል ሀሳብ የያዘ ነው። ይሄ ደግሞ ፓስተር ሉዊስ ፓስቸር የምንለው ሰውዬ በ1881 የአንትራክስን ቫክሲን ሰርተዋል። ኢንትሮዲውስ ዘ ኮንሰፕት ኦፍ ዩዚንግ ዊክንድ ፓቶጂን ፎር ኢሚኖ ቫክሲንስ እነዚህ በሽታ አምጪ የሆኑ ህዋሳቶችን ራሳቸውን በማዳከም ከዛ እነሱን እንደ ክትባትነት መጠቀም የሚለውን ሀሳብ ያመጣው ሰውዬ ነው። ይሄ ኢንትሮዲውስ ዩዝ ኦፍ ቫሲና ቫይረስን ያመጣው እሱ ነው። ኢንቨንትስ የራቢትን ቫክሲን ሰርቷል። ሮበርት ኮች ደግሞ ኢንትሮዲውስ ቫይብሮ ኮሌራ ኪልድ ሆል ሴል ባክቴሪያ ቫክሲን ኮች አይዞሌሽን ኦፍ ቱበርክል ባሲሊስ አሸርድ ዘ ሰርች ፎር ቫክሲን ፎር ቱበርክሎሲስ እነዚህ በቃ ለቱበርክሎሲስ ለቲቪ ቫክሲን የተሰራ ቢሲጂ የሚባል አንድ ልጅ ገና እንደተወለደ የሚሰጥ የክትባት አይነት ነው ማለት ያን ዴቨሎፕ ተደረገ ማለት ነው። ሶ ኢሚኖ ሲስተምን በምናይበት ጊዜ ኢዝ ኮምፖዝድ ኦፍ ነምበር ኦፍ ዲፈረንት ሴል ታይፕስ ቲሹ ኤንድ ኦርጋንስ የተለያዩ የሴል አይነቶች የቲሹ እና ከኦርጋኖች ነው ኢሚኖ ሲስተም የምንለው ነገር የተሰራው ማለት እነዚህ ነገሮች ናቸው በኢሚኖ ሲስተም ላይ ምን የሚያደርጉት ኢንቮልቭ የሚያደርጉት ማለት ነው። ኢሚኖ ሴሉላር ኦርጋናይዝ ኢንቱ ሴፓሬት ሊምፎይድ ኦርጋን ኦር ግላንድስ በሊምፎይድ ኦርጋን እና ግላንድ ሊሆኑ ይችላሉ። ኢሚኖ ሲስተም ደግሞ አታክ ፍሮም ማይክሮብ ካን ካም አት መኒ ዲፈረንት ሳይት ኦፍ ዘ ኢንፌክሽን ማለት ነው። ሶ እነዚህ አታኮች ወር ጥቃቶች በዲዚዝ ኮዚንግ ኦርጋኒዝሞች በተለያየ ሳይት ሊመጡ ይችላሉ ማለት ሁሉም ተሰብስበው አንድ ቦታ ላይ መጣ ይችላሉ። ሶ ዘ ኢሚኖ ሲስተም ሃዝ ኤ ሞባይል ፎርስ of cells in the blood stream that are ready to attack invading microgravity enters the body ስለዚህ ከተለያየ ሳይት አታክ ሊመጣ ይችላል ብለን አይደል? ልክ እንደዛው ሰውነታችንም ደግሞ ምን አለ ሞባይል የሆነ ፎርስ ነው ያላቸው ብዙ ቦታ የሚዘዋወር የሚንቀሳቀስ ኃይል ነው ያላቸው ማለት በሽታን ለመከላከል ማለት ነው። በሽታን ለመከላከል ምን አላቸው ሞባይል የሆነ ፎርስ አላቸው እየተንቀሳቀሰ በሽታ አምጪ የሆኑ ህዋሱ በደረሰበት ቦታ እየሄዱ ምን የሚያደርጉ በሽታን የሚከላከሉ ማለት ነው የሚከላከሉ ናቸው ማለት ነው። ሶ ዘ ሴል ኦፍ ዘ ኢሚኖ ሲስተም አር ሴፓሬት ፍሮም ኢች አዘር ማለት ነው። አንዱ ከሌላው ደግሞ እኚህ ፋይት የሚያደርጉ ሴሎች ምንድን ናቸው? የተለያዩ ናቸው ማለት ነው። የተለያዩ ናቸው።
they maintain communication through cell contact and molecules secreted by them ማለት ስለዚህ የተለያዩ ሆኖም ግን ምን ያደርጋሉ ኮንታክት ያደርጋሉ ይህን ኮንታክት የሚያደርጉት በምንድን ነው በእነሱ ሴክሬት በሚደረጉ የተለያዩ ሞለኪውሎች አሉ በእነዛ ሞለኪውሎች ኮንታክት ይፈጥራሉ for this reason the immune system has been linked to the nervous system immune systemችን ከምን ጋር የተገናኘ ነው ከነርቨስ ሲስተም ጋር ማለት ነው ስለዚህ immune systemን በሁለት ከፍለን ማየት እንችላለን ኢኔት ኦር አዳፕቲቭ የምንለው የኢኔት ሌላኛው ስሙ ነን ስፔሲፊክ ነው ነን ስፔሲፊክ የተባለበት ምክንያት ለምንድን ነው ለሁሉም አይነት በሽታ አምጪ ህዋሲያኖች ተመሳሳይ የሆነ ሪስፖንስ ነው የሚሰጠው ማለት ነን ስፔሲፊክ የሚባለው አዳፕቲቭ ደግሞ ስፔሲፊክ ነው በዚህ ኢኔት ውስጥ ምን አለ ሴሉላር ኮምፖነንት እና ሂሞራል ኮምፖነንት የሚባል አለ አዳፕቲቭ ላይም ደግሞ ሴል ሜዲኤትድ እና ሂሞራል የሚባል አለ ማለት እነዚህ ነን ስፔሲፊክ ሜካኒዝም ኢኔት ኢሚዩን ሲስተም የምንላቸው አር ቦዲ ፕራይመሪ ዲፌንስ አጌንስት ዲዚዝ ማለት ሰውነታችን ውስጥ በሽታ አምጪ የሆኑ ህዋስ ገና ሲመጣ ፋይት የሚያደርገው ከምን ጋር ነው ማለት ነው ከኢኔቱ የኢሚዩን ሲስተማችን ፓርት ጋር ነው ማለት ነው ይሄ ኢኔት ኢሚዩን ሲስተማችን ፋይት አድርጎ ሪሙቭ ማድረግ ሲያቅተው ነው ወደ አዳፕቲቭ የሚሄዱት ማለት ነው The innate immune system is the first line of defense which is present at birth and changes little through the life of an individual. ገና ስንወለድ ጀምሮ ከኛ ጋር አብሮ ያለ ነው በጊዜ ሂደት ግን ትንሽ ራሱን ለውጥ ሊያካሄድ ይችላል ማለት ነው ሶ this mechanism includes the innate ምን ያለ anatomical barrier for example ከውጭ የሆነ disease causing organism ወደኛ ውስጥ እንዳይገባ ምን ነገሮች anatomical barrier for example ስኪንን ማየት እንችላለን የተለያዩ ደግሞ ኦርጋናችን ውስጥ ያለ ጸጉር ሲሊያ ምንላቸው ነገሮች አሉ ሌሎች physiological barriers cellular defense phagocytosis and extracellular killing inflammation the complement system normal flora እነዚህ ምን ናቸው ኢኔት ውስጥ ያሉ ናቸው specific mechanism of host resistance or adaptive defense ስናይ when the first line defense failed or not specific ሲሆን the body initiates a second or specific line defense ማለት የመጀመሪያው line of defense መከላከል ሳይችል ሲቀር or ሲሳነው ምን ይሆናል ይሄ አዳፕቲቭ የምንለው ምን ይሆናል ማለት ነው ኢኒሺየት ይሆናል ማለት ነው so adaptive immune system initiate the innate immune system unable to remove invading microbe ማለት ነው so ኢኔቱ ሪሙቭ ማድረግ ሳይችል ሲቀር ነው ማለት ነው አዳፕቲቭ activate የሚሆነው ማለት the difference between the two systems is that the adaptive system shows far more specificity and remember that the particular microbe previously invaded the body ማለት ልዩነታቸው ምንድነው የአዳፕቲቭ እና ኢኔቱ የአዳፕቲቭ ስፔሲፊክ ነው ስፔሲፊክ ሲባል አሁን for example ለሁሉም ነገር ተመሳሳይ አይነት ፋይት ሜካኒዝም አይጠቀምም ማለት ነው ለእያንዳንዱ የተለያየ አይነት አለው ኢቭን ደግሞ ምን አለው ሌላ ከዚህ ቀደም ኢንፌክት አድርጎት የመጣ ነገርም ካለ ከሆነ ደግሞ ኢንፌክት አድርጎት የሚያቅ ነገር ከሆነ ደግሞ ያስታውሳል ማለት ነው ሶ ሜሞሪ ሴል አለው ማለት ነው ስለዚህ ይሄም ደግሞ ምን እንዲሆን ያደርጋል ራፒድ ኤክስፔልሽን ኦፍ ዘ ማይክሮብ ኢን ኢትስ ሰከንድ ኢንካውንተር ጊዜ ላይ በፍጥነት ሊያስወግደው ይችላል ማለት ነው ዘ ብራንች ኦፍ አኳርድ ኢሚዩኒቲ ስናል ሂሞራል ኦር አንቲቦዲ ሜትድ እና ሴሉላር ሴል ሜትድ የሚሉት አሉ ሂሞራል ውስጥ ምን አለ አንቲቦዲ ይዛል በውስጡ ሰውነት ላይ ሰርኩሌት የሚያደርጉ ኦር ደግሞ ታርጌት ሳር ሜሊ ኤክስትራ ሴሉላር ማይክሮብስ ኤንድ ፓራሳይት ነው ከሴል ውጪ ያሉ ማይክሮ ኦርጋኒዝሞች እና ፓራሳይቶች ናቸው ታርጌቶቹ በቢ ሴል ነው ፕሮዲዩስ የሚደረገው ሂሞራል የምንለው ኦር አንቲቦዲ ሜዲኤትድ የምንለው ማለት ነው ሴሉላር ኦል ሴል ሜዲኤትድ ኢሚዩኒቲ የምንለው ደግሞ ሜዲኤት የሚደረገው በምንድነው በሊምፎሳይት ኦር በቲ ሴል ነው ሶ ታርጌቶቹ ምንድናቸው ቫይረስ ኦር ፓራሳይት ኢንፌክትድ ሴል ካንሰር ሴል ፎሪን ግራፍት ሴሎች እነዚህ ናቸው ማለት ታርጌቶቹ ካን አክት ዳይሬክትሊ ባይ ላይሲንግ ፎሪን ሴልስ ማለት ነው እንዴት አክት ሊያደርጉ ይችላሉ የፎሪን ሴሎችን ዳይሬክትሊ በመሰባበር አክት ሊያደርጉ ይችላሉ ኢንዳይሬክትሊ ባይ ደግሞ ሪሊዚንግ ኬሚካል ዛት ኢንሃንስ ዘ ኢንፍላማቶሪ ሪስፖንስን ኢንሃንስ የሚያደርጉ ኬሚካሎችን ሪሊዝ በማድረግ አክቲቬት አዘር ሊምፎሳይትስ ኦር ማክሮፌጆችን አክቲቬት በማድረግ ይሰራሉ ማለት ነው ይሄ ዲያግራም እንዴት ሴል ሜዲኤትድ እና ሂሞራሎች እንደሚሰሩ ነው የሚያሳየው ይሄ ደግሞ ኢኔት እና አዳፕቲቭ ኢሚዩኒቲን ኮምፔር ነው የሚያደርጋቸው ኢኔትን ስናይ ሪስፖንድ ራፒድሊ ነው የሚያደርገው ፕሬዘንት አት በርዝ ነው ስፔሲፊሲቲ የለው ሚሞሪ ማስ ሴል ላይ የለው ማለት አዳፕቲቭ ግን ስናይ ሃይ ስፔሲፊክ ነው ስሎው ነው ቱ ስታርት ሚሞሪ ሴል አለው አዳፕቲቭ ነስ አለው ማለት ነው ኢኔት ላይ የሚሳተፉ ሴሎች ፋጎሳይቶች አሉ ዴንድራይቲክ ሴል አለ ናቹራል ኪለር ሴል የምንላቸው እነዚህ ሞለኪውሎችን ሪሊዝ በማድረግ ሳይቶኪን ኮምፕሊመንት አኪዩት ፌዝ እና ፕሮቲኖችን ሪሊዝ ያደርጋሉ አዳፕቲቮቹ ደግሞ ምን አይነት ሴሎች ናቸው ቲ ሴል እና ቢ ሴል የምንላቸው ናቸው አዳፕቲቭ ኢሚዩኒቲ የሚያካሂዱት አንቲቦዲ እና ሳይቶካይኖች አሉ ማለት ነው ሶ ኢኔት እና አዳፕቲቭ ኢሚዩኒቲ are often considered separately for convenience and to facilitate their understanding for
ቶሎ እንድንረዳቸው ለማድረግ ምን እናደርጋለን? እነዚህ ለያይተን ነው ብዙ ጊዜ የምናያቸው ማለት የምናወራቸው ማለት ስለ ኢኔት እና ስለ አዳፕቲቭ ኢሚዩኒቲ የሚሰሩትም ስራ ሳሜሊትል ቢት ልዩነት ስለሚኖረው ማለት ነው። ተመሳሳይ ግብ ቢኖረውም የሚሰሩበት መንገድ ልዩነት ስላለው ማለት ኢትስ ኢምፖርታንት ቱ ሪኮግናይዝ ዛት ዘይ ወርክ ቱጌዘር ማለት ግን የሚሰሩት ምንድን ነው? አብረው ነው የሚሰሩት ማለት ነው። ዘ ቫሪየስ ሴል ኦፍ ቦዝ ሲስተም ወርክ ቱጌዘር ስሩ ዳይሬክት ኮንታክት ዊዝ ኢች አዘር አንዱ ከሌላው ጋር ኮንታክት በማድረግ ነው ስራቸውን የሚሰሩት ማለት ነው። ስሩ ኬሚካል ሜዲተሮች ሳይቶኬን ኬሞካይን የሚባሉ ማለት ነው። እዚህ ጋር ኤግዛምፕሎችን ስናይ ማክሮፌጅስ አር ሪስፖንሲብል ቱ ፋጎሳይቶሲስ ቱ ኢንፌክሽን ፕሮዲውስ ሳይቶካይን ወይ ማክሮፌጅ የምንለው ምን ማድረግ ነው? ፋጎሳይት የኢንፌክሽስ ኤጀንቶችን ኢንገልፍ በማድረግ በማዋጥ ነው እንትን የሚለው እና ከዛ ደግሞ ምን ያደርጋል? ሳይቶካይኖችን ፕሮዲውስ ያደርጋል። ሳይቶካይኖች ደግሞ ሄደው ምን ያደርጋሉ? ለአዳፕቲቭ ኢሚዩኒቲ ኢንፎርሜሽን ችግር ላይ እንዳለ ይነግራሉ። ያኔ አዳፕቲቭ ኢሚዩኒቲ ኢኒሺየት ሊሆን ይችላል። ኮምፕሊመንት ኮምፖነንትስ ኦፍ ዘ ኢኔት ኢሚዩኖ ሲስተም ካን ቢ አክቲቬትድ ዳይሬክትሊ ባይ በማይክሮብም ሊነሳ ይችላል ማለት ነው። ስለዚህ እዚህ ጋር እንደምናየው ፎር ኤግዛምፕል የኢኔት ኤክስተርናል እና ኢንተርናል ዲፌንስ አለ ብለናል። ኤክስተርናል ስኪን አለ ፎር ኤግዛምፕል ሙከስ ሜምብሬን ሴክሬሽን ምናምን አለ አይደል? ማይክሮ ኦርጋኒዝም ኢንቬድ ሲያደርግ እነዚህን አልፎ ነው መሄድ ያለ። እነዚህን አልፎ ሲሄድ ወደ ምን ይመጣል? ወደ ኢንተርናል ዲፌንስ ይገባል። ኢንተርናል ዲፌንስ ደግሞ ፋጎሳይቶሲክ ሴል አለ፣ አንቲማይክሮቢያል ፕሮቲን አለ፣ ኢንፍላማቶሪ ሪስፖንስ፣ ናቹራል ኪለር ሴሎች አለ። እነዚህ ሁሉ ፋይት አደርገው እኚህን ሁሉ ፋይት አድርጎ ኢኔቱን ካቃተው ኢኔቱን ሲያልፍ ወደ ምን ሄደው? ወደ አኳርድ ሄድና ሂሞራል ሪስፖንስ በአንቲቦዲ የሚመራው እና በሴል ሜቴድ ኦር ሳይቶቶክሲክ ሊምፎሳይት በእነዚህ ይሄዳል ማለት ነው። ይሄኛው ፓርት የተከታተላችሁትን ይመስላል። ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።